በእኔ ደስተኛም ስላልሆነ ለምን አይሄድም? አንቺ አምሽ እንዴ ልሞት ደርሼ እንኳን አታምኚኝም? እሱ ነው እኮ እንደዚህ ያደረገኝ። እሱ እኮ ነው እንደዚህ ያደረገኝ። ዳነኪ ስርዓት ይሁን። ስርዓትሽን ይዘሽ ቁጭ በይ። ተጠንቀቂ፣ የእውነት ተጠንቀቂ። በፍጹም እኔ መጣጣች ይመሽ። ስሚ፣ ትዳር እየፈረሰ እኮ ነው። ገባሽ? ነው እኔ እንደዚህ አይነት ነገር ነው አልችልም። በእናትህ ተረዳኝ። እንደዚህ የናቀችኝ ምንም መስሎ አይታይሽም እንዴ? እንዴት ነው የምታስቢው? ቆይ አንቺ ይሻላት ነው። ምንድነው ችግርሽ? ቆይ አንቺ አብሽ ነቀሽ አይምሮሽ ነቀሽ ምን ማለት ነው? ሂጂ ቁጭ በይ። ሊገለኝ በቃ ዝም በይ። ሂጂ ቁጭ በይ። ቶሎ በይ። ውጣ። ይስፋን ቤቱ በቃ ይስፋን። ምንድነው ችግርሽ ከኔ ጋር? ምንድነው ችግርሽ? ምንድነው ችግርሽ? መጀመሪያ እኮ መታኛል። እንዴት ሆኜ እንድኖር ነው ፍላጎት? እየተረከብኩ ነው በገዛ ቤቴ። ቤተሰቦችሽን ስለማከብር አንቺን ስለማከብር እየተረገጥኩ እንድኖር ነው ፍላጎትሽ? ይህንን ሁሉ ነገር የቻልኩት ለልጆቼና ለአንቺ ለጋሽዬ ብዬ ነው። እሺ ትሰሚኛለሽ? እሺ በቃ በሷ ስም እኔ አልፈልግም መናሹ ብዬ በቃ እሺ በሷ ስም ይቅርታሽ። እኔ እንደዚህ አይነት ነገር አልፈልግም። እሺ ተነሽ በቃ ተነሽ። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ። ምንድን ነው የሚሰማሽ አሁን? ራስሽስ ለውጥ አለው ትንሽ? ምንድን ነው የሚያስጨንቅሽ ነገር? ምን ማለት ጨነቀኝ? አትቀልጂ። እውነት ያስጨናነቂ አንቺ በእኔ ምክንያት እንድትጨነቂ አልፈልግም። አይ አልጨነቅም። መጨነቁን እንኳን አሁን ደህና ነኝ። እሺ ምን ልስራልሽ? ምን በላዋል እንዴ? ስበላው አልኩ እኮ እንድትወፍሪ ነው። ስበላው አልኩ። አሁን ደህና ነኝ። መስተሽ ተረጋጋውን? ደህና ነኝ። አይዞሽ። ወይ አንቺ በጣም እብድ ሆነሽ ነው የመጣሽው። ግን ታውቂያለሽ እብድ ሆነሽ ነው የመጣሽው። አንቺ እብድ እያላችሁ የሆነ እብድ እንዳታረግ። አይ በጣም ነው የተቀየርሽው የእውነት። በፊት ባህሪሽ አሪፍ ነበረ። ስንት ነገር አብረን አሳልፈናል። አሁን በጣም የሆነ አራስ ነብር ነው የሆንሽው። በጣም ቁጡ ነሽ። አራስ ነብር ጥሩ ነው። አሪፍ እኮ ነው። አይ ቀንስ ብታረጊ ጥሩ ነው። ረዥም ጊዜ ስለሆነ ነው የተቀየረ እንደ አዲስ ሆኖ ነው። እኔ በቃ የድሮውን ማኪ ከኔ ጋር በጣም ብዙ ነገር አሳልፈናል። እሷን ነበረ የምጠብቀው እና በጣም ቁጡ ሆነሻል፣ እልኸኛ ሆነሻል። የምር ኧረ አላቀልሽም መስሎሽ ነው የምር እንዴ? እያየሁት አይደል እንዴ? ለምን ይመስለኛል ማኪ። አይ ነገሮችን ግን ማስተካከል አለብን። ራስሽን ማረጋጋት አለብሽ። እያረጋጋው እኮ ነገሮችን ደግሞ ለማስተካከል አግዥኝ። እየተረጋጋው እኮ ነው ብዬ እንዴ? መረጋጋትማ እንደዚህ አይደለም። እኔ አንቺ ማገዝ ነው የምፈልገው። አንቺ ብለሽኝ ሳይሆን ማገዝ እኮ ማኪ ላግዝሽም ነው እኮ የመጣሁት ብዬ እንጂ አንቺ ብለሽኝ እኮ አይደለም። ይሄ እገዛ አይደለም ማኪ። አንደኛ ለአንቺም ሰላም አጣሽ፣ እኔንም ሰላም አሳጣሽኝ። በጣም የሆነ ከባድ ነገር ውስጥ ነው የገባነው። ታውቂያለሽ ነው መስሎሽ ነው ማሬ። ወዴት ነው ውዴ? መሄድ አለብኝ። የት የምትሄደው? አይ እኔ እዚህ መሆን የለብኝም። ምን እዚህ ማለት ነው? መገኘት የለብኝም። ምን ማለት ነው? ምን አለ ምክንያት አንተን የሚያስወጣ? በቃ እኮ ብዬ እንዴ እኔ ስልሽ እኔን ከሚጠላኝና ለእኔ ክፉ ነገር ከሚያስብ ሰው ጋር መኖር አይጠበቅብኝም። እኔ ደግሞ የእሷን ምቾቷን ልነሳ አልፈልግም። ቤቱ እንዲሰፋ በየተራ ላይ በእኔ ደስተኛም ስላልሆነ አንቺ አምሽ እንዴ?
ማኪዬ እውነት ረፊ እያናደድሽ ነው። ስለዚህ ዝም በል ነው። ምን እየሆንክ ነው? ቆይ አንዳችሁ ዝም ስትሉ አንዳችሁ ይነሳባችኋል። ለምን ምንድነው ችግራችሁ? አልገባኝም። ችግርሽ ለምን መንገዱ ምዘጊበት? በቃ ይውጣ ማኪ። ምን አይወሬ ስላልሽኝ አይደለም ሞጣው። እሺ አንቺ ስላልሽኝ አይደለም ሞጣው። ቤቴ ነው መብቴ ነው። ግን ጋሽዬን አክብሬ ነው ገባሽ አይደለ? እና ውብዬና ጋሽዬን ብዬ እንጂ ጠፍጥፌ አንቺ ማባረር ከብዶኝ አይደለም። ነው የምትናገረው። ለየባከነ ተው። ቆይ ለምን እናንተ ማታርፉት? ቁጭ በይ አንቺ ተቀመጪ። ምን ይሆንሽ ነው? አው ደስ ይለኛል። ውጣ በቃ። ስለምን ደስታ ነው የምታወሪው? ትዳሬ እኮ እየፈረሰ ነው። ያምሻል እንዴ? ጤነኛ አይደለሽም ነው። ከዚህ ለምን እንደምትወጣው እኔም ይሰፋኛል። ውጣ ልጅ ታበለሽ ነኝ ማኪ። አለ በቃ ችግር የለውም። ለምን ያሰማኸኝ ነው? ወደዚህ የሚያስወጣ ምንም አይነት ምክንያት የለም። ለምንድን ነው እንደዚህ የምታደርገው? ደስታው እሱ ስለሆነ ነው። አዎ ደስ ይለኛል። በቃ ሚስትህ እኮ እኔ ነኝ፣ እሷ አይደለችም እንዴ? የእሷ ደስ ማላላት ይሄ የእሷ ችግር ነው። ገባ ስለሽ አንቺም እኮ እሷ ነው ይበልጥ አይደል ያመንሽው? ውብዬ ለምንድን ነው ዶክተሩ እንደተመታች ገፍተሽ እኮ ነው ከሆስፒታል ያስወጣሽ? ተረድኛ እና እኔ እንደመታው አመንሻት? ኖ ማመን አለማመን አይደለም። ነው እዛ ጋር እንደተመታ ማስመሳይ እኮ ናት አይደል? ምንም እየተከራከርክ ነው ናይ መትረፊ ነው ማኪ። እባክሽን ዝም በይ በቃ። ቁጭ በይ። የእውነት ከኔ ጋር ነው የምትጣይው። መትረፊ በቃ ቁጭ በይ። ነይ ደብደቢ። ተቀመጪ ማኪ። ቁጭ በይ። ነው ምን ይሆንክ ነው? ማስተዳደር አቅተኝ። አዎ ለእህቴ አላንስም። አንተ ግን ራስህ ጉዳይ ልታገቢያት ነው ብዬ መውጣት ትችላለህ። ልታገቢያት ነው አይመለከትህም። እሷም እውነቱን ስትል ማኪ እየሰማሽኝ ነው? አፍሽን ዘግተሽ ቁጭ በይ እባክሽን። አዎ ማስተዳደር እየሰማሽኝ ነው? እታይሻለሁ። እኔ አላንስም። እኔ እታይሻለሁ። እባክሽ ቁጭ በይ። እየሰማሽ ቁጭ በይ። የእውነት ከኔ ጋር ነው የምትጣየው። ሁሉም ነገር ሆን ብለህ በቃ ስርዓት ያዢ። እረፊ። ገሎኝ ነበረ እኮ አንቺ። ይሄንን እኔ ራሴ አጣርቼ ይደርስበታለሁ። ገባሽ አይደል? ስለዚህ ቁጭ በይ። አለቀ። አንተ ደግሞ ምን ይሆንክ ነው? አስመሳይ ሴት ነሽ አንቺ። ነው እኔ እንዳንቺ አይነት መሰሪ ሰው ነው አይቻላል። በጣም ባለጌ መሰሪ ሰው ነሽ። እሺ አይደለ? አዎ መሰሪ። እኔ እናንተ ገና አሁን ነው ገና ፋይል የከፈት ነው። ስለዚህ ውጣ መጣ ከፈለገ ለምን አንቺ ምትከለኪው? ለምን ምትከለኪው? ማኪ የሆነ ተረፊ በቃ በጣም እያናደድሽ ነው። ለምን ስርዓት የማይኖርሽ ነው? ምስቲ ዞር በል። ለምን የምትወጣው? የምትወጣበት ልሞት ደርሼ እንኳን አታምኚኝም? እሱ ነው እኮ እንደዚህ ያደረገኝ። እሱ እኮ ነው እንደዚህ ያደረገኝ። ዳነኪኝ ስርዓት ይኑርሽ። ስርዓትሽን ይዘሽ ቁጭ በይ። ተጠንቀቂ፣ የእውነት ተጠንቀቂ። በፍጹም እኔ መጣጣች ይመሽ። ስሚ ትዳሬ እየፈረሰ እኮ ነው ገባሽ? ባሌ ጥሎኝ እየሄደ ነው። ስለዚህ ቁጭ በይ፣ ቁጭ በይ። ስላሳዘንሽ ቁጭ ብዬ እያስታመምኩሽ ነው። ሰምተሻል? አንቺ ስላልሽኝ አይደለም የምወጣው። እሺ እየሰማክ ነው? አንተን የሚያስወጣ ምንም አይነት ምንድን ነው ፍላጎትሽ? ቆይ አንቺ እብድ ነሽ እንዴ? ጨልለሻል? አይምሮሽ ለቋል? አዎ ቢሎኑ ለቋል። ንገሪኝ። አዎ እርሜ ላንተ እኔ ነኝ። አዎ ጭንቅላቴ በሽታ ቤት በኩል እኔ የታቅሻለሁ። ፈጣሪ የታቅሻለሁ። እኔ የታቅሻለሁ። በውዬ በኩል እኮ ነው ያወቅኩሽ አይደል እንዴ? የታቅሻለሁ። እኔ ታወሪያለሽ ደግሞ ቁጭ በይ። ራስሽ እንደማን ነው የምታዪው? አንቺ እንደማን ነው የምታዪው? ራስሽ ባላወቅኩ ኖሮ ውጣ ከፈለገ እኔ ነኝ ባላወቅኩሽ ብዬ መናገር ያለብኝ። ያልገባኝ ነገር ቆይ እናንተ ሰዎች ከኔ በፊት ታውቃላችሁ። እኔ አንድ ነገር ልንገርሻ፣ እነ ጋሽዬም ሲመጡ ሁሉም ነገር እውነቱ ይወጣል። ሁሉም ነገር የለውም እኮ ሁሉም ነገር። እኔ እኮ ማለት ነው እነ ጋሽዬ ስልካም ሳላገኛቸው ሰው አለ ብዬ አንቺ ጋር መዳረቅ አልፈልግም። ገባሽ? በጣም ባላቂ ሴት ነሽ። እየሰማሽ ነው? ይሻልሽና እነሱ ጋር ትሄጃለሽ፣ እነ ጋሽዬ ጋር ትሄጃለሽ። እሸኝሻለሁ። አሁን ግን ቁጭ በይ። ገባሽ? እሱ ደግሞ ትዳሬም የልጆቼም አባት ነው። አክብረሽ አውሪው። እኔ እህትሽ አይደለሁ? እህቴ ነሽ። ለዛ ነው እየታገስኩሽ ያለሁት። ልረዳሽ እየሞከርኩ ነው። ለምን ከሞከረ ሰው ጋር ለምን የሚገልሽ? በምክንያት ምን አይነት ውሸታም ሴት ናት እቺ? እኔ ለምንድን ነው የምገልሽ? ነው እሺ፣ ሚስቴን አፋታሽኝ። ለምንድን ነው የምገልሽ? ሰማኝ ነው ነው ለምንድን ነው የምገልሽ? ለምን ነው የምትዋሺ? ዓላማሽ ምንድን ነው? ለምን ነው መሀላችን የገባሽው? ከኔና ከውብዬ ምንድን ነው የምትፈልጊው? ፍላጎትሽ ንገሪ። ከኔና ከውብዬ ምንድን ነው የምትፈልጊው? ንገሪ። እውነታው እንዳስላለ ጫፊ እንዳትነካኝ። ምን ልገለኝ ነው? እያየሽው ነው። የቱ እውነታ ነው? ማነሽ አንቺ? እኔና ውብዬ መሀል ለምንድን ነው የገባሽው? ለምንድን ነው ሰላማችን ማሰጪ? ለምንድን ነው ማትተይ? እውነታ ስላለኝ አስመሳይ ማን አስመሳይ? አንተ። እኔ በውሸት ወደኩ እያልሽ እኮ ጭንቅላቴ ተመታ እያስባልሽ ያልሽ እኮ አንቺ ነሽ እኮ። እኔ ነኝ በውሸት ወደኩት? አዎ ባለጌ አስመሳይ አንቺ ነሽ። ቁጥር አንድ ባለጌ።
ምን አላማሽን ግን ላውቃችሁ ትላልቅ ሰዎች ናቸው። አላማሽን ግን እዚህ ጋር እውነት ሲወጣ ታውቀዋለህ። ማኪ ንገሪኝ ለኔ አንተ ታውቀዋለህ ሆነ ነው ያን ሁሉ ነገር ያረካው እውነታው እንዳልናገር ነው። ለበሽ ነው ያንቺ እውነታ ቀቅለሽ መብላት ትችያለሽ። እውነታሽ እኔ ማላውቀው እውነታ አንቺ ቀቅለሽ መብላት ትችያለሽ። እየሰማ ነው ወይ አንቺን ብዬ ነው እየተናኩ ያለሁት። አንቺን ብዬ ነው በገዛ ዘመድሽ እየተናኩ እየተሰደብኩ ዝም ብዬ ጭንጭ ብዬ ራሴን ይዤ ያለሁት። እሺ ይሄን እንድታቂ ይፈልጋሉ። ለአንቺ ብዬ አንቺ ስለምወድሽ እሺ ሚስቴ ስለሆንሽ እኔ ለሷ አላንስ ማኪ ምን ይሆንሽ ነው? ስርዓት ይኖርሽ አንቺ ባለጌ፣ ስርዓት ይኖርሽ ነው። ይኸውልህ ራስን አረጋጋ። እየሰማኝ ነው? ምን አርጉኝ ነው የምትለው? በእናትህ ጎትተው በቃ ተው። መሄድ አለብኝ በእናትህ ነው። ለምንድን ትሄደው? ለምን መኖር አልፈልግም። ለምን ይሻላትና እንሄዳለን። እየሰማሽ ነው ማኪ? ትንሽ ከተሻለሽ በኋላ ቀጥ ብለሽ ትሄጃለሽ ቤተሰብ ጋር ነው። ለምንድን ነው የማትረዳኝ? ቆይ እኔን ያልተረዳኝ ማን ልትረዳ ነው? ቆይ በቃኝ ብዬ እሷን አይደል እየሰማሽ አለ? እየሰማሁት አይደለም እንዴ? እኔ ያለሁበትን አዳምጣ እንዴ። ምንድነው አንቺ ያለሽ? ምን ማለት ነው? ቆይ እንዴ ወደቀሽ ተመታሽ ጭንቅላቷ አይደለ ነው? ከኔ ይልቅ እኮ እሷን እያመንሽ ነው። እሷን የምትለው አይደለም፣ ግን ነገሮችን ለመረዳት እየሞከርኩ ነው። ወይ ደግሞ የምታውቁት ነገር ካለ ግልጹን ንገሩኝና አስረዱኝ። ምንድነው እኔ የማውቀው? እኔ ምንም የማውቀው ታሪክ የለም ብዬ በቃ ምንድነው ጠምዳኛለች። ከመጣች ጊዜ ጀምሮ ጠምዳኛለች። እኔ አላውቅም። ንገሪኝ። አንቺ ዘመድ አይደለሽ እንዴ? በሰላም ነው የተቀበልኳት። እንደ እንግዳ አክብሬያት። ስንት ሰው እዚህ ቤት እንግዳ ሆኖ ሄዷል። አንድ ቀን ክፉ ቃል ተናግሮኝ ያውቃል? ሁሉም አክብረውኝ አይደል እንዴ? ማናት እሷ? እኔ እንደዚህ የምትናገር እኔ አስተዳድራታለሁ። ምን ማለት ነው? የልብ ልብ ሰጥሻለሁ እኔ አስተዳድራታለሁ የምትለው? የምን ልብ ሰጣታለሁ? እና እኔ አስተዳድራታለሁ አታውቅም እንዴ? ቆይ ያለሁበትን አንተ አትረዳም? ለምን መንገዴ ላይ አትቁም ይውይ ይሳበረች እንዴ? አንቺ አብርሽ ጌጅ ግቢሽ ምን አይነት አለች እቺ ነው? ያለውበትን ተረዳ። ገባሽ? እኔ ይውጣ እያለች አንቺ እኮ ነሽ የልብ ልብ ሰጥሻ እንደዚህ እያለችኝ ያለች ነው። ምስቴሽ ጭራሽ ንግግሯን አይተሻል? ንቀቷን እንዴት እንደምገላመጥ በገዛ ቤቴ። እሺ ነው በገዛ በራሴ ቤት እኮ ነው አይደል? በራሴ ቤት እኮ እንደዚህ እየተናኩ። እሺ ተረጋጋ ነው። ምን ይሆንክ ነው? ነው አዳምጠኝ። እሺ ይኸውልህና ቁጭ እዚህ በገዛ ቤት እየተናኩኝ አንቺ ይቅርታ በቃ እሺ። እኔ እሺ ቁጭ በልና አዳምጠኝ ነው። ግን በቃ አሁን እኔ መሄድ ብቻ ነው የምፈልገው። በቃ አታስጨንቅኝ። የት ነው የምትሄደው? ንገረኝ። በቃ እኔ እሄዳለሁ። በቃ ሌላ ቦታ ማረፍ ይችላል። ሰላሜን እኔ እፈልጋለሁ። ለምን ቤትን ጥለህ የምትሄደው? ንገረኝ። እኔ ሰላሜን ነው። ለምንድን ነው የምትሄደው? ምክንያቱ ምንድን ነው? እኔ ሰላሜን ብቻ ነው የምፈልገው ብዬ እኔ ከማንም ጋር መነታረቅ አልፈልግም። ገባሽ? እኔ ደክሞኛል። እኔ የእሷን ንትርክ አስባለሁ፣ ልጆችን ስለማሳደግ አስባለሁ። እኔ ስራዬን አስባለሁ ወይስ ከእሷ ጋር እኔ መንጫጫ ቀን በቀን እኔ መመላለሱን አስባለሁ ብዬ እንደዚህ እየናቀችኝ እኔ ለጋሽዬ ብዬ ለአንቺ ብዬ እኮ እንደዚህ እየተጎዳሁ ያለሁት። ገባሽ? እሺ እኔ ምን ላድርግ? እናንተ ስለማከብራችሁ ስለምወዳችሁ ነው ንገረኝ። ይሄንን አድርጊ በለኝ። ምን ላድርግ? አንቺማ ከእሷ በኩል እኮ ነሽ። ምን ብዬ ነው በኩል አይደለሁም እና እኔ ሁለታችሁ እንደዛ ገፋፋሽ ምታውጪ በሷ በኩል ስላልሆንሽ ነው አይደል? በሰዓቱ በጣም እያመማት ነበረ። አንተ ደግሞ ያን አልተረዳህም። እየጮክ ነበር። አልታወቀም። ምንም ብዬ ራሷ አውቃ ወድቃ ነው እያልኩሽ እውነታውን እየነገርኩሽ እኔን ማመን ከበደሽ። ተጋረደብሽ አይደል? ዝምድናሽ ያዘሽ አይደለው ብዬ እየወደቀች እኮ እያየሁ እኮ ነው። አውቃ እንደወደቀች እኮ አይቻለሁ ብዬ ግን እኔ ላይ አሳበበች። እሺ የሆነው ሆኗል። ይኸውልህ ላስታማት ወደ ራሷ ትመለስ። እኔ ወደ ቤተሰብ ሸኛታለሁ። እስከዛ ታገሰኝ። እኮ አውቃ አበድ እኮ ናት። ምኑን ነው የምታስታምሚው ብዬ አውቃ ያበደች እኮ። ከኔ ጋር ችግር አላት። ቆይ ከኔ ጋር ችግር አላት። የነገረችሽ ነገር አለ። እኔስ ምን አውቃለሁ ብዬ ታዲያ ምን አድርጊ ትለኛለህ? ተሰቃየሁብሽ እኮ እኔ አላሳዝንሽም? እኔ ተሰቃየሁብሽ። ሰላሜን አጣሁ እኮ እኔ ምን እየሆንኩ ነው? ከሁለታችሁ መሆን አልቻልኩም። ገባ መሀል ላይ እየተቃጠልኩ ነው። እኔን አላሳዝናችሁ? ዘመድሽ መምረጥ ትቻለሽ። አሁን ምን ያልከለከልኩሽ? አንተ እኮ ትዳሬ አዝማሚያሽ እንደዛ ነው። ሁኔታሽ እንደዛ ነው። አዝማሚያሽ ከዘመድሽ ጎን ነሽ አይደለ? ከዘመድሽ ጎን መሆን ትቻለሽ። በቃ እኔ አላስጨንቅሽም ብዬ እኔ ነፃነት ሰጥቼሻለሁ። በቃ ግን እኔ ነፃነቴን ማወጅ ፈልጋለሁ። በሰላም መኖር ፈልጋለሁ። ስራዬም እየተበላሸብኝ ነው። ሰላሜን አግኝቼ ውጪ ብኖር ይሻለኛል። ገባሽ? እዚህ ላይ ከሷ ጋር ተመጨቃጨቅ የሚያስኬድ ነገር ምን ተፈጠረ ነው የኔ ጥያቄ። ንገረኝ። እንደዚህ እየተሰደብኩ እዚህ አብሬ እንድኖር ትፈልጊያለሽ? በቃ ትንሽ ጊዜ ነው። በየደቂቃው በቅኔ እየተናገረችኝ በአሽሙር እየተናገረችኝ እንዴ እኔ እንደዚህ አይነት ጭቅጭቅ እኮ አልወድም። እሺ በቃ እሺ። አይምሮዬን በጣም ንጹህ ሰው ነበርኩኝ። አይምሮዬን ሁሉ አበላሸችብኝ። እሺ በቃ ሰላም ነው የምፈልገው። እሺ እኔ ልታረኛ ነው። እኔ ያለሁት ብቻዬን ነኝ እኮ እዚህ።
ምን ላድርግ? ስንት ቦታ ነው? በቃ እሷን አስታሚያት። እኔ አሁን ታምሜያለሁ። እሷን አስታሚያት ውብዬ። እኔ አሁን ሰላሜን ላግኝ። በቃ ችግር የለውም። እኔ አንድ ቤተክርስቲያን ብትጠጋ እኮ ማደር እችላለሁ። ለምንድን እኔ የማትረዳኝ? እየሰማ ነው። ምን ማለት ነው? ቆይ እኔን ጥለየን ነው የምትሄደው? ማሬ ልጆችን ጥለየን ነው የምትሄደው? በቃ እንደዚህ እየተናኩ እኔ መኖር አልፈልግም። እሺ እኔ ምን ላድርግ? ቆይ እሺ ምን እንዳደርግ ነው የምትፈልገው? በቃ እኔ አላውቅልሽም። በቃ እኔ አላውቅልሽም። በቃ ለምን ነው የምትጨቃጨቁት? በቃ በቃ ተይ። ቆይ አንቺ ትዳሬ እንዲፈርስ ነው እንደምትፈልጊው? ምንድን ነው ሀሳብሽ? ውዴ ይሄ እየሰማ ነው። እንደዚህ አይነት ነገሮችን አውቀው ነው ወዲህ ነው የምትሄደው? እኔ እያመመኝ ነው። እኔ እንደዚህ አይነት ነገር እኔ አልችልም። በእናትህ ተረዳኝ። እንደዚህ የናቀችኝ ቆይ ምንም መስሎ አይታይሽም እንዴ? እንዴት ነው የምታስቢው? ቆይ አንቺ ይሻላት ነው። ምንድነው ችግርሽ? ይሄ ደግሞ ይቀርባል። ቆይ አንቺ አብርሽ ነቀልሽ? ይሄ አይምሮሽ ነቀል ምን ማለት ነው? ሂጂ ቁጭ በይ። ማይታይሽ ሊገለኝ ከባ በቃ ዝም በይ። ሂጂ ቁጭ በይ። ቶሎ በይ። አፍሽ እንዳከፍጂ ከዚህ በኋላ ማፈላው ገና ጉድ። በእናትህ ዝም በይ። በቃ አሁን በጣም እያበዛሽ ነው። ይሄን የማድረግ መብት የለሽም። ገብቶሻል አይደለ? ገና ጉዱ ነው። ይሄንን የማድረግ መብት የለሽም። ገባሽ? አሁን በጣም አበዛሽው። በጣም ተይ። ምኑንም ሳታውቂ በቃ ይበቃሻል። ይበቃሻል። ሰምተሻል? ከዚህ በኋላ አፍሽ እንዳከፍቺ አልፈሽ ተቀመጪና ተቀመጪ። ያለበለዚያ ማለት ነው አሁን ነው ወደ ቤተሰብ ሸኝሻለሁ። ያንን የምትፈልጊው ገና ነው ማፈላው። ሰማኝ አይደለ? በነዝ ነው አንተ ምን ሆንክ ነው? ምንድነው ማተኝ? ቆይ እኔ ልሂድበት። በቃ ልሂድበት። ከዚህ በላይ ምን እንድታደርገኝ ነው የጠበቅሽ? ቆይ ትግደለኝ ነው መታ በቢላ እንድትወጋኝ ነው ፍላጎትሽ? ነው እባክህ ተረዳኝ። እሺ ምንድነው ከዚህ በላይ እንዴት ታርገኝ ብዬ? እሺ እንዴት ታርገኝ ንገሪኝ። ነው በቃ እሺ። ቆይ ምን አድርጋ ታሳይሽ? ከዚህ በላይ ምን አድርጋ ታሳይሽ? ጭራሽ ልብሴን እንኳን አውጣኩኝ ጫጫዋለሁ እንዴ? ምን አድርጋ እንድታሳይሽ ነው ፍላጎትሽ? ቆይ ምንድነው ነገርሽኛታለሁ ማለት እንዴ? ቀልድ ነው እንዴ ያልሽው አንቺ? ቀልድ ነው እንዴ ያልሽው? ቆይ የኔ ነገር ቆይ አያሳስብሽም? አንቺ ምንም አያስጨንቅሽም? ምን ማለት ነው? ቆይ እኔ አንቺንም እሷን መበጥበጥ አልፈልግም። ችግር የለውም ይስፋት፣ ቤት ውስጥ በሰላም ትኑሩ ብዬ እኔ ከሰው ጋር ተጨቃጭቆ መኖር እኔ አላውቅም። እግዚአብሔር ነው እሱ ካልሆነ ውጣ። ይስፋን ቤቱ በቃ ይስፋን። ምንድነው ችግርሽ ከኔ ጋር? ምንድነው ችግርሽ? ምንድነው ችግርሽ? መጀመሪያ እኮ መታኛ ምንድነው ችግርሽ? በእሷ ፊት ሳይሆን እነ ጋሽዬ ባሉበት ነው ጉድህን ማፈላው። እሺ ጉዳችሁን ታፊያለሽ አይደል? ሂጂ ግቢ። በቃ ላይሽ አልፈልግም ከዚህ በኋላ ነው። እባክህ ተረዳኝ። ለምን ደግሞ ትረዳኝ? እሺ እኔ ከማገለውን ንገረኝ እስቲ። እኔ ሰላሜን አጥቻለሁ። በቃ እኔ ሰላሜን አጥቻለሁ። እሺ እሷን አደራ ብለውናል። እንደገና ደግሞ አንተ እዚህ ጋር እንደዚህ ይሆንክ ነው። ምን ነው ትንሽ ቆይ፣ አላሳስንሽም? ቆይ ምን ታርገኝ ከዚህ በላይ መታተናለኝ እንዴ? ምንድነው አንቺ ችግርሽ? ለምን ደሞ አይታይሽ? ለምን የታወርሽው? ቆይ ምን ታርገኝ ከዚህ በላይ? እኔ ላለማመን እንዴት ሆኜ እንድኖር ነው ፍላጎትሽ? እየተረገጥኩ ነው በገዛ ቤቴ ቤተሰቦችሽን ስለማከብር ሰው አንቺ ስለማከብር እየተረገጥኩ እንድኖር ነው ፍላጎትሽ? እሺ ነው ይሄንን ሁሉ ነገር የቻልኩት ለልጆቼና ለአንቺ ለጋሽዬ ብዬ ነው። እሺ ትሰሚኛለሽ? እሺ በቃ በሷ ስም ኧረ እኔ አልፈልግም በናሹ ብዬ በቃ እሺ በሷ ስም ይቅርታሽ። ተይ እኔ እንደዚህ አይነት ነገር አልፈልግም። እሺ ተነሽ በቃ ተነሽ። ለማመጣሽ እንደዚህ የምትሆኚው ተነሽ። በእናትሽ አታልቅሽ። በእናትሽ ለምንድን ነው እንደዚህ የምታረገው? ግን ሆን ብለህ ነው። ሆን ብለህ ነው። እግዚአብሔር ሆን ብለህ ነው። አስመሳይ ተወከቱ አደባባይ ነው የምዘራለሁ። ሂጂ ንገሪኝ። አሁን ያለውን ሀቅ አንድ ቀን አሁን ንገሪኝ። እኔ አልከለከልኩሽም እኮ እባካችሁን ተው፣ እባካችሁን እንደዚህ አታድርጊ። እባክህን እሺ፣ ይሄን ሌሊት ብቻ እሺ፣ ታገዘኝ ስማ። እሺ በቃ እንደነጋሽ እያላለሁ ግራ ገባኝ ነገር። እኔ ከዚህ መብት ጋር መኖር አልችልም። እሺ በቃ ችግር የለውም። እኔ ከዚህ ጭባብ ጋር መኖር አልችልም። እሺ ክላሷ ብቻ ትቀመጣለች። ከዚያም በኋላ ሲነጋሽ እኛታለሁ። አስረሽ ነው የምታስቀምጫት? እባክህን እባብ እኮ ናት እቺ ምትለውን እያልሽ ልብሴን እኮ አውጥታ እኮ ነው የጣለችው ብዬ እባክህን ነው እንደዚህ አታደርግ። እባክህን ትተኛ ነው እባክህን። እኔ እኮ አንተን ምንም አላልኩም እኮ ምንም አላረኩም ነው። ለምን ደግሞ አትረዳኝ? ተንከባከቢያት ብዬ እኔ ላድነሽ ተረጅኛለሁ ነው ህይወቴን የምኖረው ከአንተ ጋር እኮ ነው። ተረጅኝ ግን ደግሞ እያኖረችን አይደለም አይደለ? ሰላሜን አሳጣችኝ። እኔ ልሞት እኮ ነው። እሺ እሺ በእናትህ እሺ
ይቅርታ በቃሽ ነው ማከነው ይቅርታሽ በሷ ፋንታ ይቅርታ ነው አወከና ትይደ እየሰማኝ ነው አትይደ በቃ እሺ አንድ ክላስ ውስጥ አስቀምጣታለሁ እስከምትሄድ ድረስ ባክን ቀጣይ ቀጠሮ እንደጨረሰች ሸኛታለሁ ወይ ደግሞ እንደነገር ሸኛታለሁ ያው ነረፍት ማለት አለብኝ አወከና በጣም እያመመኝ ነው እሺ እሺ ይቅርታ እንኳን አይደለም ኧረ ተነሽ እኔ እንደዚህ አይነት ነገር አልፈልግም እሺ ይቅርታ ውብዬ በእናትሽ እኔ እየተጨናነኩ ነው በቃ ተይኝ እሺ ይቅርታ እሷ ስላስከፋች ይቅርታ እንዴት አድርጌ ነው እዚህ የምኖረው ውብዬ እንዴት አድርጌ እኔ ጋሽዬ ይቀየሙኛል እኔ ከእጄ የሆነ ነገር ሰበብ ልትሆን ትችላለች ሳልመታት እኮ ነው ወድቃ እራሷ እዚህ ጋር ወድቃ እኔን ያሳበበችው እሺ ይቅርታ አሁን ሳልነቃት ምን ነገር ብታደርግ ብታሳስረኝ እሱ ውብዬ ተነሽ በማርያም ውብዬ ተነሽ በፈጣሪ በዛዝን ይቅርታ እያልኩ ኖ እኔ ይቅርታ አይደለም እኮ ግራ ተጋባኝ ባካችሁ ከማገር እሺ አሳልፊ አወቅናው ትገኛለሽ አይደለም እኮ አትሂድ ነው መመሪያ የተጨነቅኩኝ ብዬ እንዴ አይደለም አትሂድ ባካችሁ እሺ አሳልፊኝ እሺ ልጆቹ ጋር ሂጂ በእናትሽ ተጨቃሽ በሷ ፋንታ ይቅርታ አልኳት እንዴ ነው እሺ በቃ አሳልፊኝ እሺ ነው ብላክ እሺ ነው ወዲህ ነው ውብዬ አታስቸግሪኝ በቃ ተይኝ ዞር በይልኝ በቃ በቃ ቋንጭ ትንኛ አይደለሽም ያምሻል እብድነሽ ምን እያረግሽ እንደሆነ ታውቀውሻል ምን እየሆንሽ ነው እሺ እንደዛ ከሆነ ማለት ነው እንደዛ ከሆነ ነገ ሆስፒታል ትሄጃለሽ ትመረመሪያለሽ ሂጂ ቁጭ በይ ትመረመሪያለሽ ከዛ በኋላ ቀጥ ብለሽ ወደ ቤተሰብ ትሄጃለሽ ገባሽ ቀጥ ብለሽ ወደ ቤተሰብ ትመለሻለሽ ምን እየሰራሽ እንደሆነ ታውቀውሻል ትዳሬን እየበጠበጥሽ ነው ገባሽ እማታውቂው ነገር ስላለ ነው አላውቅም አይደለ ስለዚህ አስረጅኝ በይ አሁን አስረጅኝ ምንድነው ማላውቀው አሁን እንድትነግሪኝ ፈልጋለሁ እኔም ቁርጤን ማወቅ ፈልጋለሁ ገብቶሻል እኮ እንደዚህ እያጮሽ ነው እንዴ ምን አይደል ለምንድማቸው ትዳሬን እየበጠበጥሽ ለምንድማቸው ንገሪኝ ለምንድማቸው እሺ ታረጋ እሺ በይ ንገሪኝ አንቺ መረጋጋት ታውቂያለሽ እኔ ከሰው ሀገር ነው የመጣሽው ብዬ እየተንከባከብኩሽ እኮ ነው አንቺን ለመረዳት እየሞከርኩ ነው አንቺ ምን እያረግሽ ነው ይሄው ባሌ ጥሎኝ እየሄደ ነው ገባሽ አንቺ እንደ ደፈር ብትሆኚ ነው ልብሱን አምጥተሽ የምትወረውሪው ንገሪኝ ደም እኮ ብዬ እኔ እኮ የማውቀው ነገር እኮ ስላለ እኮ አንቺ የምታውቂው ነገር አለ ንገሪኛ በይ አውሪ እየሰማሁሽ ነው እንደዚህ እንድትሆኚ ፈልጊ እኮ አይደለም እሺ እልል ብዬ ደስ እንዲለኝ ነው የምፈልጊው እንደዛ ነው አንቺ ጥሩ ህይወት እንዲኖርሽ ጥሩ ቤተሰብ እንዲኖርሽ ነው የምፈልገው ከፋኝ አልኩሽ ግን እኔ ማውቀው ነገር ስላለ እኔ ከፋኝ ብዬሻለሁ እንድትጎጂ ስለማልፈልግ ነው እስከዛሬም ዝም ብዬ ያለሁት እንድትጎጂ ስለማልፈልግ ነው ሰምኛለሽ ከዚህ በኋላ ማለት ነው አፍሽን የመክፈት መብት የለሽም ሰማሽ ይሄ ደግሞ የተከበረ የባለ ትዳር ቤት ነው እኔ እንደ እህቴ እንደ እናቴ ልጅ ስላየሁሽ አንቺን ለመረዳት በጣም እየሞከርኩ ነው በጣም አቃለው እኮ ብዬ ግን በቃ ጊዜ ይፈታል በጭራሽ አታውቂም እየሰማሽ ነው አቃለው ስለምታውቂ ነው ባሌን አፍሽን የምከፍችበት ስለምታውቂ ነው አምተሽ ልብስ የምትወረውሪው ስለምታውቂ ነው ሂዱ ታምጪ እኮ ብዬ እኔ እኮ እንዴ ልትሆኚ እኮ ፈልጋለሁ ከዚህ በኋላ ስታለቅሺ እንዳላይሽ እየሰማሽ ነው የማታውቂው ነገር አለው ብዬ ይበቃሻል ያቺ ስንከባከብሽ የነበረው ትዳሬን ልታፈርሺ ነው ንገሪኝ ያዥና ጋቢሽን ያዥና ማለት ቀጥ ብለሽ ግቢ ወደ ክላስሽ ላይሽ አልፈልግም ቀጣይ ምርመራ ካደረግሽ በኋላ ቀጥ ብለሽ ወደ ቤተሰብ አለቀ ከዚህ በኋላ አንድ ነገር ተከበሪ አክብሪ ገባሽ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂ ፍቅሬን ሳትወጂ አስጨከንኩሽ